በዛሬው የዲያሎግ ትምህርታችን ላይ ባስ ውስጥ ሊኖሩ ስለሚችሉ ጭውውቶች ይዘንላችሁ መጥተናል። በአንድም ሆነ በሌላ መንገድ ባስ ውስጥ ወይ ደግሞ ትሬን ውስጥ የምንሄድባቸው ብዙ አጋጣሚዎች ይኖራሉ እና እነዚህ ጭውውቶች እጅግ በጣም አድርገው ይጠቅማቸዋል። በእንግሊዝኛ ቋንቋ ነው። ኤስድ እንግሊሽ። በቀጥታ ወደ ዛሬው ትምህርት እንለፍ። ዛሬ ይዘንላችሁ የመጣነው ዲያሎግ በአውቶቡስ መሄድ ላይ ትኩረቱን ያደረገ ነው። ሁለት ሰዎች የሚያደርጉት ጭውውት ዲያሎግ ነው። አብራችሁን ቆዩ። Did this bus go to the city center? የአውቶቡስ ወደ መሀል ከተማ ይሄዳል። Did this bus go to the city center? የመጀመሪያው ግለሰብ የጠየቀው ጥያቄ ነው። የመጀመሪያው ግለሰብ ይህ አውቶቡስ ወይም ይህ ባስ ወደ መሀል ከተማ ይሄዳል። Did this bus go to the city center? ሁለተኛው ግለሰብ ምን አለ? No, it doesn't. You need the 23. አይ ይሄ ባስ ወደ መሀል ከተማ አይሄድም። ወደ መሀል ከተማ የሚሄደው 23 ቁጥር ነው። ስለዚህ እሱን ተጠቀም፣ እሱን ያዝ ነው ያለው። Did this bus go to the city center? No, it doesn't. You need the 23. ወደ ከተማ ለመሄድ 23 ቁጥር ባስ ያስፈልግሃል ነው ያለው። እየተማማርን የምንገኘው በዲያሎግ ነው። በዛሬው ዲያሎግ ትምህርታችን ደግሞ በባስ መንቀሳቀስ ላይ ትኩረቱን ያደረገ ጭውውት ነው። አብራችሁን ቆዩ። Does it stop outside the guest house? የመጀመሪያው ግለሰብ የጠየቀው ጥያቄ ነው። Does it stop outside the guest house? ከእንግዳ ማረፊያ ውጪ ይህ ባስ ይቆማል ወይ ነው። Does it stop outside the guest house? ከእንግዳ ማረፊያ ውጪ ይቆማል ወይ። የተለያየ መቆሚያ በአማርኛ ደግሞ ፌርማታ የሚባል አለ። መቆሚያ አለ። ባስ ስቶፕ ይባላል እና ከገስት ሃውሱ ውጪ እሱ ላይ እሱ አጠገብ ይቆማል ወይ ብሎ ጠየቀ። ሁለተኛው ግለሰብ ምን አለ? yes it does. yes it does. አዎ እዛው ጋር ይቆማል እያለው ነው። አዎ እዛው ጋር ይቆማል እያለ ነው። ውጭ ሀገር ስትወጡ በተለያየ አጋጣሚ ስለሚያጋጥማችሁ ነው። ባስ ውስጥ ገብታችሁ ጥያቄዎችን መጠየቅ ትፈልጋላችሁ እና እነዚህ ነገሮች እጅግ በጣም ይጠቅሟችኋል። እንግዳ አትሆኑ። ስትጠየቁም እንዴት አድርጋችሁ መመለስ እንዳለባችሁ የሚጠቅሟችሁ ዲያሎጎች ናቸው። ከባስ ጋር የተገናኙ ውጭ ሀገር ትሬን እና ባስ የተለመደ ነው። ባቡርና ባስ የተለመደ ነው። ፓብሊክ ትራንስፖርቴሽን ናቸው። እነዚህን ማወቅ ስለሚገባችሁ ነው በዲያሎግ ትምህርታችን ዛሬ ይዤላችሁ የመጣሁት። የመጀመሪያው ግለሰብ ምን ብሎ ጠየቀ? Can I buy a ticket on the bus? Can I buy a ticket on the bus? በአውቶቡሱ ላይ ትኬት መግዛት እችላለሁ? Can I buy a ticket on the bus? በአውቶቡሱ ላይ ትኬት መግዛት እችላለሁ? የተጠየቀው ሁለተኛው ግለሰብ ደግሞ ምን ብሎ መለሰ? No, አትችልም። But you can buy it from a ticket machine over there. ነገር ግን እዚያ ካለው የትኬት ማሽን መግዛት ትችላለህ እያለው ነው። እዛ ካለ የትኬት ማሽን መግዛት ትችላለህ እያለው ነው። አንዳንድ ጊዜ ግራ ልንጋባ እንችላለን። የቱ ጋር ትኬት መግዛት ወይም ደግሞ በእኛ ሀገር አባባል ትኬት መቁረጥ እንዳለብን ላንረዳ ላናውቅ እንችላለን እና እንደዚህ አይነት ጥያቄዎችን ቀለል ያሉ ጥያቄዎችን ጠይቀን መረዳት እንደምንችል ነው። Can I buy a ticket on the bus? በአውቶቡሱ ላይ ትኬት መግዛት እችላለሁ? No, አትችልም። But you can buy it from a ticket machine over there. እዚያ ካለው የትኬት መሸጫ ማሽን ላይ መግዛት ትችላለህ እዛ እያለው ነው። አንዳንድ ጊዜ ደግሞ ባስ ውስጥ በጣም ሰው ይበዛና ከርቀት ሆናችሁ ባዶ የሚመስላችሁ ቦታ ሰው ሊኖረው ይችላል። ስለዚህ ቀደም ብላችሁ የተከለላችሁበት ቦታ ካለ እንዲህ ብላችሁ መጠየቅ ትችላላችሁ። Is anybody sitting here? Is anybody sitting here? እዚህ የተቀመጠ ሰው አለ? Is anybody sitting here? No, go ahead. አይ እለፍ፣ የተቀመጠ ሰው የለም። No, go ahead. አይ እለፍ፣ የተቀመጠ ሰው የለም። ስለዚህ በእንደዚህ አይነት ሁኔታ መረዳትም ትችላላችሁ። ምክንያቱም ባስ ውስጥ የቆመም የተቀመጠም ሰው ሊኖር ስለሚችል የሚከለላችሁ ሰው ሊኖር ይችላል። ሰው አጠገባችሁ ያለው ሊታዩ የሚችለውን ሰው መርጣችሁ በእንደዚህ አይነት ጥያቄ መረዳት ትችላላችሁ ሰው መኖሩንና አለመኖሩን። ዛሬ ሙሉ ለሙሉ ባስ ላይ ትኩረቱን ያደረገ ዲያሎግ ነው ይዘንላችሁ የመጣ ነው። Is this seat taken? Is this seat taken? ይህ ወንበር ሰው አለው ተይዟል? Is this seat taken?
ይህ ወንበር ሰው አለው? ተይዟል? የመጀመሪያው ግለሰብ የጠየቀው ጥያቄ ነው። አም ሶሪ ማይ ዋይፍ ኢዝ ሲቲንግ ሄር። አዝናለሁ፣ ይቅርታ፣ ባለቤቴ እዚህ ተቀምጣለች፣ ቦታውን ይዛዋለች ነው እያለ ያለው። አም ሶሪ ማይ ዋይፍ ኢዝ ሲቲንግ ሄር። ይቅርታ፣ እዚህ ጋር ባለቤቴ ይዘዋለች፣ ተቀምጣለች ነው የሚለው። አንዳንድ ጊዜ ደግሞ በደንብ ዲቴይል መጠየቅ የምትፈልጓቸው ጥያቄዎች አሉ። እነሱንም አጠገባችሁ ያለውን ሰው መጠየቅ ትችላላችሁ። የመጀመሪያው ግለሰብ ምን አለ? ሃው መኒ ስቶፕስ ኢዝ ኢት ቱ ዘ ሴንትራል ፓርክ? ሃው መኒ ስቶፕስ ኢዝ ኢት ቱ ዘ ሴንትራል ፓርክ? ወደ ሴንትራል ፓርክ ለመሄድ ስንት ማቆሚያዎች ነው ያሉት ነው። ዳት ሚንስ በእኛ ሀገር ስንት ፌርማታ አለው ወደ ሴንትራል ፓርክ ለመሄድ ነው የሚለው። ምክንያቱም ማቆሚያውን ከተረዳችሁ እንዳያመልጣችሁ ነው። አንድ ካመለጣችሁ አንድ ፌርማታ ወይም አንድ ማቆሚያ ሌላው ቦታ ላይ እስኪቆም ድረስ በመሃል ረጅም መንገድ ሊያልፋችሁ ስለሚችል ስንት ማቆሚያ እንዳለ ቀድማችሁ መጠየቅ አንዱ ጠቃሚ ሆነ ዘዴ ነው ማለት ነው። የተጠየቀው ሰው ምን አለ? ኢት ኢዝ 4 ስቶፕስ፣ 4 ማቆሚያዎች ነው ያሉት። ኢት ኢዝ 4 ስቶፕስ፣ 4 ማቆሚያዎች አሉት፣ 4 ማቆሚያዎች ነው እያለ ነው። ወደ ሴንትራል ፓርክ ስንት ማቆሚያዎች ነው ያለው? 4 ማቆሚያዎች ነው ያለው ነው ያለው። ሃው መኒ ስቶፕስ ኢዝ ኢት ቱ ዘ ሴንትራል ፓርክ? ኢት ኢዝ 4 ስቶፕስ። አሁንም እየተማማርን የምንገኘው ባስ ላይ ትኩረትን ያደረገ ጭውውት ነው። የመጀመሪያው ግለሰብ ምን አለ? ዌር ዱ አይ ጌት ኦፍ ፎር ዘ ሆስፒታል? ዌር ዱ አይ ጌት ኦፍ ፎር ዘ ሆስፒታል? ወደ ሆስፒታል ለመሄድ የቱ ጋር መውረድ አለብኝ? የቱ ጋር ልውረድ ብሎ ነው የጠየቀው። ዌር ዱ አይ ጌት ኦፍ ፎር ዘ ሆስፒታል? አንዳንድ ጊዜ መሄድ የምትፈልጉበትንም ቦታ አጠገባችሁ ያለውን ሰው ብትጠይቁ ከእናንተ የተሻለ እውቀት ያለ ሰው ይመልስላችኋል። ሁለተኛው ግለሰብ ጥያቄውን ካዳመጠ በኋላ አት ዘ ኔክስት ስታፕ፣ አት ዘ ኔክስት ስታፕ፣ በሚቀጥለው ፌርማታ ወይም በሚቀጥለው ማቆሚያ ላይ መውረድ አለብህ ሆስፒታል ለመሄድ ነው የሚለው። ዌር ዱ አይ ጌት ኦፍ ፎር ዘ ሆስፒታል? ወደ ሆስፒታል ለመሄድ የቱ ጋር ልውረድ? የቱ ጋር መውረድ አለብኝ? አት ዘ ኔክስት ስታፕ፣ ቀጣይ ማቆሚያ ላይ መውረድ አለብህ ሆስፒታል ለመሄድ አለው። ሆስፒታል ለመሄድ ቀጣይ ማቆሚያ ላይ መውረድ አለብህ። ልክ እንደዚህ ሁሉ ባስ ውስጥ ብዙ ነገሮችን መጠየቅና መረዳት ትችላላችሁ። እኔ ኮመን የሚባሉትን ያመጣሁላችሁ። በተለያየ አጋጣሚ በባስ ወይም በትሬን ልትሄዱ ትችላላችሁ። ለሁለቱም የሚሆኑ ዲያሎጎች ናቸው። ስለዚህ ከእነዚህ ውስጥ እናንተን የሚጠቅማችሁ ይኖራል። ስታዳምጡም እንግዳ እንዳይሆኑባችሁ የሚረዷችሁ ናቸው። ኤስዲ እንግሊሽ የዛሬው ዲያሎጋችን ይህንን ይመስል ነበር። አውቶቢስ ወይም ደግሞ ባስ ላይ ትኩረቱን ያደረገ ጭውውት ነበር ይዤላችሁ የመጣሁት። እንደወደዳችሁት አልጠራጠርም። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁለቱንም ቻናሎቻችንን ሰብስክራይብ አድርጉ። አንደኛው 50 ሺህን አልፎ ተሻግሯል። ሁለተኛው ይሄኛው ነው፣ እየሄደ ነው። እሱም አሪፍ ነው። 100 ሺህ እንለፍ፣ እንብዛ። ስንበዛ በኳሊቲም እንዲሁም ደግሞ በብዛትም ጥሩ የሆኑ ነገሮችን ጥሩ የሆኑ ትምህርቶችን ይዘንላችሁ እንመጣለን። ለሰዎች አዳርሱት። ብዝት እንበል። ቀጣይ በሌሎች ትምህርታዊ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ለሁላችሁ።